ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ጆሲ ኪውለር የችሎቱን ሁኔታ በሚገባ ተከታትሎ አቅጣጫውን እንዲያስተካክል ምክረ ሐሳብ ለግሶታል። ሚዲያዎች ሁሉ የአሽሌ ፓተርሰንን ተግባር እየተቀባበሉት መሆኑን ተከትሎም ከፍርድ በፊት በማህበረሰቡ ላይ ተጽዕኖ ማሳደሩ የፍርድ ሂደቱን እንዳይጫነው ስጋት ፈጥሯል። ህልምሽን አጫውቺኝ 24ኛው ክፍል አሁን ይቀርባል። ብሬናን ወደ ተወካዮቹ የፍትህ አካላት ዞሮ ግራ በተጋባ ሁኔታ ካያቸው በኋላ ወደ ዶክተሩ ተመልሶ አእምሯቸው የተረበሹ ሰዎችን በሚረዱበት የ30 ዓመታት የሥራ ቆይታ አንድ እንኳን የሶስትዮሽ የስብዕና ችግር ያጋጠመው ሰው መጥቶ አላዩ? በትክክል እኔ ገርሞኛል። እርሶስ እንዴት ይገልጹታል? ቀላል ነው። ይሄ ሶስትዮሽ የስብዕና ችግር የሚባል ነገር ጨርሶ የለም። መቼም አደናጋሪ ነው የሆነብኝ። እሺ ዶክተር፣ ችግሩ መኖሩን የሚጠቁም ሪፖርትስ ደርሶት አያውቅም? ዶክተር ላርኪን ቀጠለ። ሪፖርት ተደረገ ማለት እውነት በገሃድ አለ ማለት ላይሆን ይችላል። ይኸውላችሁ፣ በዚህ በሶስትዮሽ የስብዕና ችግር የሚያምኑ አንዳንድ ዶክተሮች ከስኪዞፍሬኒያ ከድብርትና ከመሳሰሉ ብዙ ባህሪያት ችግር ጋር ተምታቶባቸዋል። የሚገርም ነው። ስለዚህ በእርሱ አመለካከት እንደ ስነ ልቦና ባለሙያነቱ በሶስትዮሽ የስብዕና ችግር መኖር አያምኑ። ትክክል ነው። በመኖሩ አላምንም። አመሰግናለሁ ዶክተር ብሎ ብሬናን ወደ ዴቪድ ዞሮ ያንተ ተራ ነው አለው። ዴቪድ ተነስቶ ወደ ምስክሮቹ መቀመጫ እያመራ የቺካጎ የስነ ልቦና አማካሪ ማህበር ሊቀመንበር ነበሩ ዶክተር ላርኪን ሲል ጠየቀ። አዎ፣ ብዙ ተከታዮችን እንዳፈሩ ይሰማኛል። አዎ፣ በእነሱም እኮራለሁ። ዶክተር ሮይስ ሳሌምን ያውቃቸዋል? አዎ፣ በደንብ አውቀዋለሁ። ጥሩ የስነ ልቦና ሰው ነው ብለው ያምናሉ? በጣም እጅግ ከተሻሉት አንዱ ነው። ዶክተር ክላንድ ዶኖቫንን በግንባር አግኝተው ያውቃሉ? አዎ፣ ብዙ ጊዜ። እሳቸውም ጥሩ የስነ ልቦና ሐኪም ናቸው ብለው ያምናሉ? አንድ ሰው እንዲረዳኝ ብገደድ የምመርጠው እሱን ነው። ዶክተር ኢንግራይምስን ያውቋቸዋል? ሬኢንግራም? አዎ፣ ጥሩ ሰው ነው። ብቁ የስነ ልቦና ምሁር ናቸው? አዎ። እስኪ ንገሩኝ፣ ሁሉም የስነ ልቦና ምሁራን በሁሉም የአእምሮ ጉዳዮች ላይ ይስማማሉ? አይስማሙም። በእርግጥ በአንዳንድ ጉዳይ ላይ አንስማማም። የስነ ልቦና ጉዳይ በቀጥተኛ ሳይንስ የሚዳኝ ሙያ አይደለም። የሚገርም ጉዳይ ነው ዶክተር። ምክንያቱም ዶክተር ሳሌም፣ ዶክተር ዶኖቫንና ዶክተር ኢንግራይም ሁሉም እዚህ ችሎት ፊት ቀርበው የሶስትዮሽ የስብዕና ችግር መኖሩንና እንዳከሙም ሊመሰክሩ ነው። ከነሱ መካከል የእርሶን ያህል ጠንካራ ሐኪም ከሌለ በስተቀር ይኸው ነው። ተጨማሪ ጥያቄ የለኝም። ዳኛ ዊሊያምስ ወደ ብሬናን ዞረው የአቅጣጫ ማስተካከያ ጥያቄ ካለ አሉት። ብሬናን ተነስቶ ወደ ምስክሮቹ ቦታ ሄደ። ዶክተር ላርኪን፣ እነዚህ የተጠቀሱት ዶክተሮች በሶስትዮሽ የስብዕና ችግር ከእርሶ ጋር ለመስማማታቸው የእርሶን አቋም ውድቅ፣ የእነሱን ደግሞ ትክክል ያደርጋል? አያደርግም። በዚህ በሶስትዮሽ የስብዕና ችግር መኖር የማያምኑ ዶክተሮችን በብዛት ላቀርብ እችላለሁ። አመሰግናለሁ ዶክተር። ተጨማሪ ጥያቄ የለኝም። ሚኪ ብሬናን፣ ዶክተር አፕተን፣ ከዚህ ቀደም ባደመጥከው ምስክርነት ላይ የሶስትዮሽ የስብዕና ችግር ከሌሎች የስብዕና ችግሮች ጋር የተምታታ ግንዛቤ መፍጠሩን ነው። ለመሆኑ ይህን የሶስትዮሽ የስብዕና ችግር ከሌሎች ነጥሎ ለማውጣት የሚያስችል ሙከራ ተደርጓል? ምንም ሙከራ አልተደረገም። ብሬናን
ተወካዮቹን የፍትህ ቡድን አባላት አየት እያደረገ ከንፈሮቹ በግርምት ተከፍተው ነበር። ምንም ሙከራ የለም። አንድ ሰው በሶስትዮሽ የስብዕና ችግር ተነሳሽነት ላከናወነው ድርጊት እውነቱን ይሁን የሰራው ወንጀል ማለባበሻ ምክንያት ያድርገው ለመለየት የሚያስችል ምንም መንገድ የለም እያሉኝ ነው። እንዳልኩት ምንም አይነት ሙከራ የለም። ስለዚህ አንዱ የስብዕና ሰው ቢያምንበትና ሌላኛው ባያምንበት በቀላሉ የአመለካከት ጉዳይ ነው ተብሎ ሊታለፍ ይችላል። ትክክል። አንድ ነገር ልጠይቁ ዶክተር፣ አንድ ሰው ሰመመን ውስጥ ቢከቱትና የሚናገረው ነገር ትክክለኛ ነው ወይንም እያስመሰለ ነው ተብሎ ማረጋገጥ ይቻላል? ዶክተር አፕተን ጭንቅላታቸውን ነቀነቁ። ይቻላል ብሎ ለማለት አልደፍርም። በሰመመን ሆነ በማደዘዣ መርፌ ብንጠቀም ሰውየው እውነቱን ይሁን እያታለለ መለየት አንችልም። የሚያስገርም ነው። አመሰግናለሁ ዶክተር። ተጨማሪ ጥያቄ የለኝም። ብሬናን ወደ ዴቪድ ዞሮ ምስክርነታቸውን ተረከፉ አለ። ዴቪድ ተነስቶ ወደ ምስክሩ ቀረበ። ዶክተር አፕተን በሌሎች ዶክተሮች ተመርምሮ በሶስትዮሽ ስብዕና ችግር ውስጥ እንዳለ የተረጋገጠ ሰው ወደ እርስዎ መጥቶ ያውቃል? አዎ፣ ብዙ ጊዜ። እና ለእነዚያ ሰዎች የሕክምና እርዳታ አደረጉላቸው? አላደረኩም። ለምን? የሌለ ነገር ችግር ነው ብዬ ላክም አልችልም። ከመሰል ሰዎች መካከል አንዱ የመጣው በተደባይ ስብዕና አማካኝነት ለተፈጠረው ችግር ተጠያቂ እንዳልሆነ ፍርድ ቤት ቀርቤ እንድመሰክርለት ነበር። ሌላኛዋ ሴት ደግሞ ባለትዳር ስትሆን ልጇን በመደብደብ የተከሰሰች ነበረች። እሷ እንደምትለው ከውስጧ ያለ ሌላ ሰው እንድትደበድብ ገፋፍቷታል። አብዛኞቹ ከመሰል ፍርድ ቤት መከራከሪያ አንጻር የሚመጡ ናቸው። ሁሉም ግን አንዳች ነገር ለመደበቅ ይሞክራሉ። በሌላ አነጋገር እያስመሰሉ ነው። በዚህ ጉዳይ ላይ እርግጠኛ የሆኑ ይመስላል ዶክተር? አዎ፣ ትክክል እንደሆንኩ አውቃለሁ። ዴቪድ ትክክለኛ እንደሆኑ ያውቃሉ አለ። እንግዲህ ያልኩት የተቀሩት ሁሉ ስህተተኛ ናቸው ማለት ነው? እነዚያ በሶስትዮሽ የስብዕና ችግር ላይ የሚያምኑ ዶክተሮች ሁሉ ስህተተኞች ናቸው? እንደዚያም ለማለት ሳይሆን እና እርስዎ ብቻ ትክክለኛ ሰው። አመሰግናለሁ ዶክተር። ይኸው ነው። ዶክተር ሲሞን ራንግሌ ለምስክርነት ቀረቡ። አጭርና ራሰ በራ ሲሆኑ እድሜያቸው በ60ዎቹ የሚገመቱ ሰው ናቸው። ብሬናን እዚህ በመምጣቱ አመሰግናለሁ ዶክተር። የረዥም ጊዜ የሥራ ልምድ ከብቃት ጋር ያለዎት ሰው ኖት። ዶክተርነቱ፣ ፕሮፌሰርነቱ ትምህርት ቤት ሄደው ነው? ዴቪድ ተነስቶ የምስክሩን የኋላ ታሪክ በማሞካሸት ምስክርነቱ ፍጹም ተቀባይነት እንዲኖረው በማድረግ ላይ ነው። አመሰግናለሁ። ብሬናን ወደ ምስክሩ ዞረ። ዶክተር ራሊንጊ፣ አትሮጂኒሲቲ ማለት እንደው ምን ማለት ነው? ስር የሰደደ ህመም ሲኖር እሱን ለማስወገድ የሚሰጥ የስነ ልቦና ሕክምና ነው። የበለጠ ሊያብራሩት ይችላሉ ዶክተር? እንግዲህ በስነ ልቦና ሕክምና ወቅት ሐኪሙ በተለያዩ ጥያቄዎችና ስልቶች በመጠቀም ታካሚው በሚፈለግበት አይነት ለመታከም ዝግጁ ማድረግ ማለት ነው። ይሄ ዘዴ በሶስትዮሽ የስብዕና ችግር ላይ ሊውል ይችላል? እንግዲህ የስነ ልቦና ሐኪሙ ህመሙን ስለዚህ ስለ ሶስትዮሽ የስብዕና ችግር ጥያቄ ሊያቀርብለት እንደፈለገ ከገባው ሊያስደስተው የሚችል ማታለል ቢጤ ይፈጥርለት ይሆናል። አደናጋሪ ዘርፍ ነው። አሚታል በሚባል መድኃኒት ተጠቅሞ ሰመመን ውስጥ በመክተት ለወትሮ ጤናማ የነበረውን የሶስትዮሽ ስብዕና ችግር ያለበት ሊያስመስለው ይችላል። እና እያሉ ያሉት የስነ ልቦና ሐኪሙ ሰመመን ውስጥ በከተተው ህሙም ላይ ተዳባይ ስብዕና እንዳለ አስመስሎ ማቅረብ የሚፈልግ ከሆነ ታካሚውም
የሌለውን እንዳለ አድርጎ ሊቀበል ይችላል ነው? እንደዚያ ይሆናል። አዎ። አመሰግናለሁ ዶክተር። ወደ ዴቪድ ዞሮ እነሆ አለው። ዴቪድ አመሰግናለሁ ብሎ ተነሳና ወደ ምስክሮቹ መቀመጫ አመራ። ድንገትም የሥራ ልምዶ የሚገርምና መሳጭ ነው። የስነ ልቦና ሐኪም ብቻ አይደሉም፣ በተጨማሪም ዩኒቨርሲቲም ውስጥ ያስተምራሉ። ዋው! ለምን ያህል ጊዜ ነው ያስተማሩት ዶክተር? ከ15 ዓመት በላይ። ግሩም ነው። ጊዜዎት እንዴት ከፋፍሎ ይጠቀሙበታል? ማለቴ ግማሽ ጊዜውን አስተምረው በግማሹ ያክማሉ? አዎን፣ ሙሉ ጊዜም በማስተማር ነው የማሳልፈው። ለመሆኑ ከሕክምና ሥራ ከተፋቱ እንደው ምን ያህል ጊዜ ሆኖታል? ወደ 8 ዓመት ገደማ። ነገር ግን ጊዜ አመጣሽ ሕክምና ጉዳዮች በማንበብ እከታተላለሁ። ልነግሮ የምገደደው ነገር ቢኖር የሚደነቅ መሆኑን ነው። ስለዚህ ሁሉንም ነገር የሚከታተሉት በንባብ ነው። ታዲያ ኢአትሮጄኔሲቲን ያን ያህል ሊያውቁት የቻሉት በእንዲህ አይነት ሁኔታ ነው? አዎ። ባለፉት ጊዜያት የሶስትዮሽ ስብዕና ችግር አለብን ብለው የሚያስቡ ብዙ ሰዎች እርሶ ጋር ይመጡ ነበር? አይመጡ። ብዙ አይደሉም ማለት ነው። በሕክምና ሲያገለግሉ የችግሩ ተጠቂ መሆናቸውን የተቀበሉ ቢያንስ 12 ያህል ሰዎች እንኳን እርሶ ጋር አልመጡም? አልመጡም። 6ስ? ዶክተር ራሊንግ ጭንቅላታቸውን ባሉታ ወዘወዙ። 4? መልስ አልነበረም። ዶክተር፣ የሶስትዮሽ የስብዕና ችግር ያለበት ሰው እርሶ ጋር መጥቶ አያውቅም? እንግዲህ እንዲህ ነው ለማለት አስቸጋሪ። አዎ ወይንም አይ ይበሉ ዶክተር። መጥቶ አያውቅም። ስለዚህ ስለ ሶስትዮሽ የስብዕና ችግር የሚያውቁት ሁሉ ከንባብ ብቻ የተገኘ ነው ማለት ነው። አመሰግናለሁ። ተጨማሪ ጥያቄ የለኝም። አቃቤ ሕግ ተጨማሪ 6 ምስክሮች ጠራ። የሁሉም የምስክርነት ዘርፍ ተመሳሳይ ነው። ሚኪ ብሬናን በአጠቃላይ በሀገሪቱ አሉ የተባሉ 9 የሥነ ልቦና ሐኪሞችን አቀረበ። ሁሉንም አንድ የሚያደርጋቸው በሶስትዮሽ የስብዕና ችግር አለማመናቸው ነው። የአቃቤ ሕግ የክስ ማጠናከሪያ ማስረጃ እየተጠቃለለ መጣ። የመጨረሻው ተመዝጋቢ ምስክር አጠናቆ እንደወረደ ዳኛ ዊሊያምስ ወደ ብሬናን ዞር ብለው ሚስተር ብሬናን፣ ተጨማሪ የምጠራቸው ምስክሮች ይኖሩሃል? አሉት። የለኝም የተከበሩ ዳኛ፣ ነገር ግን ፖሊስ የሟቾችን ሁኔታ ለማሳየት ያነሳቸውን ፎቶግራፎች ለተወካዮች የፍትህ አካላት እንዳሳይ። ዴቪድ በፍጥነት በፍጹም አይሆንም አለ። ዳኛ ዊሊያምስ ወደ ዴቪድ ዞረው ምን ነበር ያልከው ሚስተር ሲንገር? ያልኩት። ዴቪድ ራሱን ተቆጣጠረ። እቃወማለሁ። አቃቤ ሕጉ እየሞከረ ያለው ተወካይ የፍትህ አካላቱን ባልተገባ ሁኔታ ለማሳመን ተቃውሞ ተቀባይነት የለውም። ከመጀመራችን አስቀድሞ የፎቶ ማስረጃዎቹ ላይ ውይይት ተካሂዶ የተወሰነበት ነገር ነው። ዳኛ ዊሊያምስ ወደ ብሬናን ዞረው ማሳየት ትችላለህ አሉ። ዴቪድ ወንበሩ ላይ ዘጭ አለ። ብሬናን ወደ መቀመጫው ተመልሶ ፎቶዎች ይዞ ተመለሰ። ወዲያውም ለተወካይ የፍትህ አካላቱ ማደል ጀመረ። እርግጥ ፎቶዎቹ አስደሳች ነገር እንዳልሆኑ ክቡራትና ክቡራን ትረዱታላችሁ። ነገር ግን እዚህ ችሎት ላይ የተሰየምንበት ዋነኛ ምክንያት ይሄ ነው። እነዚህ ቃላት ወይንም መላምት አሊያም ማስተባበያዎች አይደሉም። እነዚህ የምታዩዋቸው ግልጽ ያልሆነው ደባል ስብዕና የገደላቸው ሰዎች ናቸው። ሕጉ ነፍሰ ገዳዮች የእጃቸውን ማግኘት አለባቸው ይላል። እንግዲህ ይህ እያንዳንዳችሁ ሲተገበር ልታዩት የሚገባ የፍትህ ጉዳይ ነው። ብሬናን ፎቶውን በተወካይ የፍትህ አካላት ላይ ያሳደረውን ዘግናኝ ስሜት ፊታቸው ላይ መመልከት ችሎ ነበር። ወደ ዳኛ ዊሊያምስ ዞሮ የአቃቤ ሕግ ማስረጃ ተጠናቋል አለ። ዳኛዋ
ሰዓታቸውን ተመልክተው አሁን 10 ሰዓት ሆኗል። ችሎቱ ለአንድ ቀን አልፎ ሰኞ ጠዋት ልክ በ4 ሰዓት ዳግም ያስችላል። አሽሌ ፓተርሰን በስቅላት ልትቀጣ የእንጨቱ ተራዳ ስር እንደቆመች አንድ ፖሊስ ሲሮጥ መጥቶ ቆይ አንዴ በኤሌክትሪክ ወንበር ተንጨርጭራ እንድትሞት ሊደረግ ነው ይላል። ትዕይንቱ ይቀየራል። ኤሌክትሪክ ወንበሩ ላይ ትቀመጣለች። የሞት ቅጣት ፈጻሚው የኤሌክትሪኩን ማስተላለፊያ ሊያበራ እጁን ሲሰድ ዳኛ ዊሊያምስ ሲበሩ መጥተው ቆይ በመርዝ መርፌ ልትገላት ነው ይላሉ። ዴቪድ ብንን ብሎ ካልጋው ጫፍ ተቀመጠ። ልቡ በኃይል ይመታል። የሌሊት ልብሱ በላብ ርሷል። ለመነሳት ቢሞክርም የመደንዘዝ አይነት ስሜት አደረበት። ጭንቅላቱን ራስ ምታት ይወቅረዋል፣ ያዞረዋል። ግንባሩን ያዝ ሲያደርገው ትኩሳቱ በጣም ጨምሯል። ዴቪድ ካልጋው ላይ ሊነሳ ሲል ጭራሽ ያዞረው ጀመር። አይሆንም አለ። ዛሬም አይደረግም፣ አሁን አይሆንም። ዛሬ ለረዥም ጊዜ ሲጠብቀው የቆየው ቀን ነው። የመከላከያ ማስረጃዎች መቅረብ የሚጀምሩበት ቀን ነው። ወደ መታጠቢያ ክፍል ሄዶ ፊቱን በቀዝቃዛ ውሃ ታጠበ። ራሱን በመስታወት ውስጥ አይቶ ማስፈራሪያ መስልሃል አለ። ዴቪድ ችሎት ሲደርስ ዳኛ ዊሊያምስ ተሰይመው ነበር። ሁሉም እሱኑ በመጠበቅ ላይ ነበሩ። ስለዘገየው ይቅርታ ጠይቃለሁ አለ፣ ድምፁ እየተወረገረገበት። ክቡር ዳኛን ማነጋገር ቢፈቀድልኝ ይቻላል። ዴቪድ ወደ ዳኛዋ ሲቀርብ ሚኪ ብሬናን ተከተለው። ክቡርነቱ አለ ዴቪድ፣ ለአንድ ቀን ተጨማሪ ጊዜ እንዲሰጠኝ ልጠይቅ ነበር። በምን ምክንያት? ጤንነት አይሰማኝም ክቡር ዳኛ። ዶክተር ካየኝ በኋላ ግን እርግጠኛ ነኝ ለነገ ይሻለኛል። ለምን የሥራ አጋሮችህ ለዛሬ ጉዳዩን አይረከቡም? አሉ ዳኛ ዊሊያምስ። ዴቪድ ለሰሚ በሚደንቅ አይነት አንድም የሥራ አጋር የለኝም አለ። ለምን ሲባል ሚስተር ሲንገር? ምክንያቱም ዳኛ ዊሊያምስ ጠረጴዛውን ተደግፈው ተጠጉትና እንዲህ ያለ የግድያ ክስ የሚመረምር ችሎት ላይ እንዲህ ያለ ባህሪ አጋጥሞኝ አያውቅም። ይህ ለብቻ ዝና ለማግኘት ስትል የምትተውነው ትርኢት ይመስለኛል። አይደለም? እዚህ ችሎት ላይ ይህን የምታገኝ አይመስለኝም። አንድ ነገር ልነግርህ እፈልጋለሁ። እኔን ሕግ ከፈቀደልኝ በላይ የምጠቀም ሰው አድርገህ ታስበኛለህ። ምክንያቱም ያንተን ሰይጣን አሳስቶኝ ነው የሚለውን የመከላከያ ዘዴ ስላልተቀበልኩት። ግን እኔ ሕግ የፈቀደልኝ የምነፍግህ ሰው ነኝ ብዬ አላስብም። ብቻ ተወካይ የፍትህ አካላቱ በደንበኛ ላይ ጥፋተኛ ነች ወይንም አይደለችም የሚል ብያኔ እንዲሰጡ አድርጋቸው። የቀረ ነገር አለ ሚስተር ሲንገር? ዴቪድ ዳኛዋ ላይ አይኖቹን ተክሎ እንደቆመ ቀረ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።